ክፍል 32 ሰራተኛዋ አደይ ተለቀቀ። ፍቅር ዳይመንድን በገንዘብ ገዝታ በል እንግዲህ ሁሉንም ነገር ንገራቸው፣ ትሰማኛለህ? የምትናገረውን ተናገርና ከዚህ ቤት ውልቅ በል። ማን ነው እኔ እንዲዘርፈኝ ያዘዘክ? አለው ኤላ። ዳይመንድ ዴቭ እሱን እያየው ነበር። ፍቅር እና ዳይመንድ ተያዩ። በቃ ሁሉንም ነገር ያቀነባበረችው አደይ ናት። ከዚህ ቤት ሲወጣ ጠብቀህ ሀንግምታው ያለችኝ አደይ ናት። በቃ አለ። ምን አለች አደይ? ምንድን ነው ያልከው ደመቀ? ሌላ ማወቅ የምትፈልጉት ነገር ለምለም፣ ምን ማድረግ እየፈለክ ነው አንተ? ሁለቴ መደጋገም ያለበት አይመስልም። ሁሉንም ያደረገችው አደይ ናት። አደይ እኔ በእናቴ እምላለሁ፣ ምንም ያደረኩት ነገር የለም። ለምለም ደመቀ፣ ቆይ ስለምንድን የምታወራው? ይቅርታ አደይ፣ ምስጢርሽን ልጠብቅልሽ ስላልቻልኩ በጣም አዝነው። ቆይ ስለምን ምስጢር ነው የምታወራው አንተ? ምንም ማስመሰል አይጠብቅብኝ። አደይ ፍቅር ላይ ምን እንዳረግሽ ሰምቻለሁ። ያንቺ ተባባሪ አይደለም ደመቀ። እኔ እንደዚህ አይነት ቀልድ አልፈልግም። ለሁሉም ነገራቸው ብላ አነቀችው። በቃሽ፣ ይበቃሻል አደይ፣ ማክስ ተከፏል አለች ፍቅር። አደይ በጣም አዝናለሁ፣ ይህንን ካንቺ አልጠብቅም ነበር። ለምለም ኤላ አለች። ምን አሁንም ለአደይ ልታግዣ ነው? በቃ እኔ ብሄድ ይሻላል፣ እዚህ በላይ አቆየው ጥሩ አይመጣም ማለት ዳይመንድ። ፍቅርም ተከትለው ወጣች። ኤላ እኔም ልሄድ ያለ። ለምለም ኤላ ቆይ እንጂ የምትመጪ ከሆነ ነኝ። አይ አደይ ትሻለኛለች ካልሽ የአንቺ ምርጫ ነው ብሎ ኤላ ወጣ። ለምለምም ተከትላት ወጣች። አደይ ይህን ነገር አታደርገውም ብዬ በ10 ጣት የፈርምልሽ ነበር። በእውነት እኔ ምንም ያደረግኩት ነገር የለም። ይህ ሁሉ የፍቅር ውሸት ነው አለች ባርኮቴ። አደይ በቃሽ፣ ይበቃሻል። ይሄ ሰውዬ እኮ ከታገትሽበት ያስፈታሽ፣ ላንቺ የሚጨነቅ ላንቺ የሚያስብ፣ አንገትሽን ደፍተሽ ይቅርታ እንደማለት ጥፋትሽን እንኳን ማመን የለብሽም። ዴቭም አደይ ከአንቺን አልጠብቅም፣ በጣም አዝናለሁ ብሎ ወጣ። አደይ በጣም ታሳፍሪያለሽ አላል ባርኮቴ። ቆይ ምን አነሳሽ? ምን ጎደለ? ባርኮቴ ምን? አደይ እስኪ ቆይ አስረጅ፣ ይህን ነገር እንዴት ነው የምትረጂው? ፍቅርን እኮ በጥፌ መትቻታለሁ አለ። አደይም አንገቷን ደፍታ ዝም አለች። እሷን አላምንም ብዬ ነው እንደዚህ የሆንኩት። አሁንም ስለ ጥፋት ሻተም ምንም የማምነው ነገር የለም፣ ምንም ያደረኩት የለም አለች አደይ። ባርኮቴም ሀሳብ ገባው። ይቺ ተንኮለኛ ፍቅር አሁን ዳይመንድ ልሸኘው ወጣች። አሁን ትሰሚኛለሽ? ብሬን አሁኑን አስገቢ። እሺ አስገባለሁ። ለዛ ለኪንጎ ግን ምንም እንደት እሱ ያንቺ ጉዳይ ታውቀዋል ግን ወይስ ከተናገርክ በኋላ ቆጨክ? በማያገባሽ ነገር አትግቢ። አሁን ብሬን በፈጠነ ሰዓት ነግሬሻለሁ እሺ ብሎ ዳይመንድ ሄደ። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታኝ። ይሄ ግን የፍቅር ተንኮል ቢሆንስ ከአደይ ጋር የተደረገ አተሳሳች እውነቱን የተናገረው ዳይመንድ ነው። እኔ ምን እንደማረግ ምን እንደማሰው ጨንቆኛል። እኔማ ይህን ማድረጓ የአደይ ተንኮል ነው እንጂ ያስገረመኝ የኔ ማህበል ተገንቷል። አደይ ግን ምን ሆነ ነው? አሁንም ለእሷ እየተጨነቅሽ ነው ያለሽ? አዎ ደግሞ ባርኮቴ የሆነ ነገር ተናዶ የሆነ ውሳኔ እንዲወስንበት ሰው ሆኖ ማይሳሳት የለም። ምናልባት አደይም አድርጋለች ብዬ አላስብም፣ ግን አታደርግም ብዬ ማሰብ ነው። አሁን አደይ ማለትሽን ትተሽ ግቢና ምግብ ስሪልኝ ወይ ውጭ ልዘዛ ላይ የለም። ለምለምም እሺ እሰራላለሁ ብላ ተነሳች። ባርኮት በጣም ይቅርታ፣ እኔ ምንም ነገር አላጠፋው አለች አደይ። አሁንም ምንም አላጠፋው ነው የምትይው? አደይ ለካ ፍቅር ልክ ነበረች። አደይ ፍቅር መቼም የምትናገረው ነገር ለእኔ ልክ አይደለም። እስከ ዛሬ አንቺን ሰምቼሻለሁ፣ ዛሬ ግን የእህቴን ስሜት ማዳመጥ አለብኝ። አደይ ያለሽን ኮተ ስብስብ አድርገሽ ውጪ። ፍቅር እኔ እዚህ ቤት ከመውጣት ምን ታገኛለሽ? አሁን ወጥተን ከምናስወጣሽ ትወጫለሽ።
እኔም ቀን ጥሎኝ እንጂ ከእናቴ ጋር የምኖር እኛ የጊዜ ሁኔታ እንጂ ቦታችን ይቀያየራል። አሁን ፈጠን ብለሽ ውጪ። ዲሃ ሌባ፣ የሌባ ተባባሪ ስትል አደይን አነቀቻት ፍቅር። ሰሚኛለሽ? አንቺም ወደዚህ ምድር ስትመጪ ራቁትሽን። እስከ ዛሬም ታግሽ የኖርኩት ስለ እናትሽ ስል እንጂ እስከ ዛሬ ታግዝሽ አላቅም። ያም ሆነ ይህ ጥፋትሽን አታምኚም። እግሯ ላይ ተደፍተሽ ይቅርታ መጠየቅ ነበረብሽ። ሁላችሁም እወቁልኝ፣ እኔ የማንን ሀቅ አልወሰድኩም። አሁን ሂጂ ውጪ። ውሸታም ማለች ፍቅር። አደይም ተቆጥታ ወጣች። ይቺ በክፉ የተሞራች ፍቅር ዳይመንድን በብር ገዝታ እንጂ አደይ ምንም ያደረገችው የለም። ሊዲያ ፍቅርን አንቃ ዛሬ እኔን አታለልሽ ማለት ነው። አደይን እዚህ ቤት ስታባሪ ለምለምና ኤላይን እንደምንለያይ ነበር ቃል የተገባ። እኔ ስለምለም ምንም የሚያገባኝ ነገር የለም። አደይን እዚህ ቤት አስወጥቻለሁ። በቃ አለቀ። እየቀለድሽብኝ ነው። አንቺ በጣም ክፉ ሴት ነሽ። ዴቭና አደይን ስናጣላና ፍቅርን ኤላንና ለምለምን ለማጣላት ነበር። አሁን ዞር በይልኝ ብላ ፍቅር ከሊዲያ ወጣች። ሊዲያ በጣም ተናዳ ነበረ። ዴቭ ተናዶ ነበር እና ሊዲያን ውጭልኝ፣ ከማንም ጋር ማውራት አልፈልግም። ወንድሜ ደግሞ ምንድን ነው አደይ ባናደደች እኔ ላይ የምጮኸው? እሷ ላይ ሄዳችሁ ቆይሽ ምን ፈለግሽ አለ። ቤቱ በጣም ደብሮኛል እና ምን ይሁን ለምን ወተን ዘና እንልም አለች ሊዲያ። ዴቭ እኔም መጠጣት ፈልጋለሁ፣ እንደውም እንውጣ አለ። እሺ በቃ ኤላ ጋር ደውለት፣ እሱ ደግሞ እኛ ጋር ምን ይሰራል እንዴ? እኔ ኤላ ከሌለ ይደብረኛል። ቆይ እሱ ማን ስለሆነ ነው እሱ ከሌለ ይደብረኛል የምትይ? ትሰሚኛለሽ? የምትሄጂ ከሆነ ሂጂ፣ ካልሆነ በቀር ውጭልኝ አለ። እሺ በቃ አለች ሊዱ። ዴቭ በጣም ተበሳጭቶ ነበርና ከሊዲያ ጋር ተያይዘው ወጡ። አደይም ልብሷን እያጠጠፈች በፌስታሏ ስትከት ነበር። እቺ ሰይጣን ገብታ ፍቅር ምንድን ነው እንደሚያደርግሽ? ሰብስቢና ኮተትሽን ውጪ ብላ ነይ ውጪ አንቺ ሌባ ብላ ውጪ ነይ ውጪ እያለች እጇን ጎተተቻት። ይኸውልሽ ከኔ ጋር ፍቅር ጋር መሳፈጥ ለዚህ ይዳርጋል። እሺ አሁን ወደምትሄጂበት ሂጂ። ተመልሰሽ እዚህ ቤት ብትመጪ ግን ከዚህ የባሰ ነው የሚገጥምሽ። ልቀቂ። ራሴን ችዬ እንደመጣው ራሴን ችዬ ነው የማወጣው። ልቀቂ። ቆይ ከእኔ ፍቅር ያጠማመደሽ ነገር ምንድን ነው? ምንሽን አጎደልኩ? ምንሽን አጎደልኩብሽ? ፍቅር ስትላት ይሄን ልመናሽ መንገድ ላይ አድርገው ሂጂ ውጭ አሁን ቶሎ በይ ብላ ፍቅርን አስወጣቻት። አደይን አስወጣቻት ፍቅር። እሺ ወንድሜ ልብስን ቀይሬ ልምጣ። የለበሽ ምን ሆነብሽ? አንተም ልብስን ቀይሬ። እኔማ አልቀይርም፣ ይሄን እንደለበስኩ ነው የምሄደው። እሺ ልብስን ቀይሬ ልምጣ ወንድሜ። ተነሳለች ሊዲያና ዴቭ ወጥተው እስኪ ሰክሩ ድረስ ሲጠጡ ቆይተው መጡ። አደይ መጣ ከዴቭ ጋር። ዴቭ ፍቅር ከቤት አባረረች። ባርኮትም ዝም አለ። አንተም እንደዚህ አይነት ስራ ስራ ስላት አመንካቸው ዴቭ፣ አንተም ጨከንክብኝ። ይቺ ክፉ መጣ። አንቺ ዴቭ ክር ምን አባሽ ትሰሪያለሽ? ውጭ እያልኩሽ እኮ ነው። አደይ ቆይ ምን እንዳስብ ነው የፈለግሽው? ዳይመንድ ዘመድሽ ነው። አንቺ ላይ አስቦ እንደዚህ ይናገራል ብዬ አሰብኩ ዴቭ። እኔም እንዳንተ ሁሉ ነገር ግራ ነው የገባኝ። ማን አሰበ ማን ምን አለ ብዬ ማሰብ ነው ያቀተኝ። ራሴን እስከጠራጠር ድረስ ሁሉም ውሸት እንደሆነ የተሰማኝ እና ዴቭ ምን ያርግሽ? አታፍሪም? ውጭ። ዴቭ ፍቅር ተይ እንዲህ አትናገሪያት አደይ። እኔ ምንም ላደርግ አልችልም። በቃ ለባርኮት ሲገርመኝ አንተም እንደዛ ያደርግ ወንድሞቼ ብዬ እኮ የተቀበልኩት እናንተን ነበር አደይ። እኔም በበኩሌ በጣም ነው የተናደድኩብሽ አለ ዴቭ። ሊዲያ መጣች። እናንተ ደግሞ እዚህ ምን ታደርጋላችሁ? አንቺ ደግሞ እዚህ ምን ትሰሪያለሽ? እስካሁን አልሄድሽም ስትል ወጣች አደይ። ጨረሽ? አዎ ና እንሂድ። አንዳንድ ሰዎች አሁን ባላያቸው ደሰኝ። የት ልትሄዱ ነው? ምን አገባሽ?
ደብዬ አንተ ጋር አብረን መሄድ እችላለሁ? አንቺ እኛ ጋር ለመሄድ ብዙ ይቀርሻል። እኔ ከዴቭ ጋር መሄድ ምን ይጎለኛል? እንደውም ከሁላችንም ጋር ሄድም ብሎ ዴቭ ወጣ። ሊዲያ ተከትላ ወጣች። ፍቅርም ተናዳ ወጣች። ዳይመንድን አነቅ አዴ ላይ እንዴት እንደዚህ ታደርጋለህ? አንተ በሰራው ኃጢአት እሷ ላይ እንዴት ታላከካለህ ብሎ በጥፊ ያለው አንተ ለሴት ብለህ ነው እጅህን እኔ ላይ ያነሳ እደግመዋለሁ። እሺ ራስ አይደል እንዴ አዴና ፈቀችኝ ምናምን እያልክ ስታሳብድ ነበር። ወንድነትህ ፍቅርን ሲያሳጣ ምን ላድርግህ? አየህ የፍቅር ወንድም ከቤት ያስወጣታል። ጎዳና ከምትወርቅ አንተ ተንከባክበህ ታኖራታለህ። በቃ እኔ ራሴን ያልቻልኩ ሰው እንዴት ነው እሷን ማኖራት? እኔ ዳይመንድ ሁሉም ነገር ያደረግኩ ላንተ አስቤ ነው። ለዛ ነው ፍቅር ላይ ዘጭ ያለ ብር የተቀበልኩት። ስለዚህ ላንተ ትንሽ ሳንቲም እሰጥሃለሁ። ቤት ትከራያለህ፣ አብራችሁ ትኖራለህ። ጭራሽ እጅህን ታነሳብኛለህ። ልጁ በጣም ተናዷል። ባርኮቴ ፍቅር ያደረገችው እውነት መስሎት፣ ፍቅር እንዴት ነሽ ፍቅርዬ? ምን ራሴን እያመመኝ ነው። ምን ነው ምን ፍቅር አዴ እያነቀችኝ ነው። እህቴ በጣም ይቅርታ። ምን አንተ ብቻ አዴም እኮ ስትወጣ በጥፊ መታኝ ነው የወጣችው። ምንም ብላ ነው ደግሞ? ለምን አጋለጥሽኝ ብላ ነው? አዴን አናውቃትም ነበር ማለት ነው። እኔ ችዬ እያሳለፍኩ ነው እንጂ ስንት ጉድ አለ መሰለህ እያለች ውሸቷን ለባርኮት ትነግረዋለች። ባርኮትም እስከ ዛሬ ሳላቅ ያስቀየምኩሽ ነገር ሁሉ ይቅርታ አድርጊልኝ። ለማሚ ነግረሃታል? አልነገርኳትም። ባለፈው ግን ስጫት ብዬ እየሰጠሁሽን ብር ሰጥተሻታል? አዎ ሰጥቻታለሁ። በቃ አሁንም የወር ደመወዟ እልክልሻለሁ እንድትሰጫት። እሺ ባርኮቴ ላክልኝ እሰጣታለሁ አለች። ይቺ ተንኮለኛ ፍቅር አሁንም ተንኮል እያሰበች ነው። እንደውም የአዴይን ብር ተቀብላ ለዳይመንድ ሰታ ነው አዴይን ሌባ ያስባለቻት። አዴይ ፌስታሏን ይዛ መንገድ ላይ ቁጭ ብላ ለምለም አገኘቻት። አዴይ የኔ የዋህ እያለቀሰች ነበረ። የምትሄድበት ቸግሯት፣ እሷ ግን ክፉ ቢያደርጉባትም እነዛን ሰዎች አትበቀልም። ለምለም መታ አዴይ ወይኔ ያስወጡሽ እንዴ? አዎ አባረሩኝ። እኔ በእናቴ እምላለሁ ምንም ያደረግኩት ነገር የለም። ቆይ ልጁን ግን እንደዚህ በቶሎ ሊያምኖች አሉ? ደመቀ የአባቴ ክርስትና ልጅ ነው። አባቴ በጣም ነው የሚወደው። ያኔ ተጠልፌ ሳለ እሱ ነው ወደ ቤት የመለሰኝ። ያኔ እሱ ባይመልሰኝ ብዙ ነገር ይደርስብኝ ነበር። ተጠልፎች ነበር? አዎ እሱ ነው ወደ ቤት የመለሰኝ። ለዛ ነው ዴብም ባርኮትም ያመኑት። ቆይ ፍቅር ግን በምን በገዛው ነው ልጁን እንዲህ ሊል የቻለው? እኔም ግራ ገብቶኛል። ያኔ ያደረገልኝን ውለታ አመስገኘት አልጨርስ፣ አሁን ደግሞ እንደዚህ ያደረገኝ። ግን ደመቀ ለገንዘብ ሲል ይሄን ማድረግ አይችልም። ውይ እንደዛማ ከሆነ ፍቅር በገንዘብ ገዝተዋለች። አደይ በጣም ነው የማዝነው። እንደዚህ ባቶኝና ለአንቺ መከላከል ብችል በጣም ደስ ባለኝ። አንቺ ምን ማድረግ ትችያለሽ? አሁንስ ቢሆን አንቺ ብቻ አይደለሽ እንዴ ተረዳሽ? አይ አደይ እስካሁን ድረስ ለእኔ ካደረግሽልኝ ምንም የሚወዳደር የለም። ቆይ አሁን የት ልትሄጂ ነው? እኔ እንጃለኝ ጌታ አባቴ እንደምሄድ እና የሰራሽበትን ተቀበልሽ? አይ የ2 ወር ደሞዝ አልሰጠችኝ። ቆይ አንቺ ለምን ሳትቀበይ ወጣሽ? ቆይ ደግሞ ማናት? ፍቅር ናት እንደምትሰጠኝ? በፊት ጊዜ ጠብቆ እሱ ነበር የሚሰጠኝ። አሁን ስራ ቆይቶ ስለሚመጣ ለፍቅር እያስገባ እሱ ነው የምትሰጠኝ። እና የ2 ወር ደሞዝ ሳይከፈል አንቺስ ብትሆኚ ለምን ዝም አልሽ? አዎ እህቴ መታ ስለነበር አንዳንድ ነገር እያገዘኝ ስለነበር ደሞዝ ብዬ ለመጠየቅ ከበደ። ተይ እንጂ አይደል እንደዚህ እጅላቱኝ። በቃ ይቺ ፍቅር ያንቺን ገንዘብ ተጠቅማ ነው ለልጁ ሰጥታ አንቺ እንደዚህ ያደርገች። ደሞዝሽንም ቢሆን በሰዓቱ ጠይቄ።
በቃ ነገ ሄደን አንገቷን አንቀን ነው የምንቀበላት አይደለም። በሺ በቃ አሁን ተነሽ እንሂድ። የት ነው የምንሄድ? ኤላ ጋር እንሂድ። እሱ እኔ አስረዳዋለሁ። ደግሞ እሱም ሊረዳ ይገባል። ኧረ ይቅርብኝ። ለምን? ኤላ እኮ ጥሩ ሰው ነው። ደግሞ ያለውን ነገር እኔም ሆነ አንቺ እናስረዳዋል። አይ ለምለም፣ በእኔ ጦስ አንቺ ላይ መዘዝ ማምጣት አልፈልግም። ይቅርብኝ። ደግሞ አንቺ ከዚህ በኋላ እዚህ ነገር አትግቢ እና እኔ እያየ እዚህ መንገድ ላይ ጥየሽ ልሄድ በእኔ ይሆንብሽ። ተነሽ እንሂድ። አይ በቃ ትንሽ ገንዘብ ካለ ስጭኝና እኔ ልሄድ ያለቻት። አይ እዚህማ ትቼሽ አልሄድም፣ በይ ተነሽ እንሂድ ብላ ለምለም አደይን ይዛት ሄደች። የባርኮቴ እናት ለባርኮት ደውላ አደይን ማን ስለሆንክ ነው ያስወጣት? አደይን ወደ ቤት መልሳት ብላ ባርኮቴን ተቆጣችው። ማን ነገረሽ ማይ? አደይን ካንተም ሆነ ከፍቅር መቼም ነጥያት አላውቅም። የገባችበት ገብተህ አደይን ይዘሃት ተመለስ። እቤት እንዳገኛት እፈልጋለሁ። እንዴ አደይ እኮ ከቤት ከወጣች ቆይታለች። የት ብዬ ምፈልጋ? አሁን ወሬን ጨርሻለሁ፣ ነግሬሃለሁ። አደይን ወደ ቤት መልሳት ብላ የባርኮቴ እናት ስልኩን ዘጋችበት። ግን እናቴ ሄሎ፣ ወይኔ አደይ ልጄ አሰቃዩሽ አይደል አለች የባርኮት እናት። ፍቅር መታ ዊ ማሚ ናት። እኔም ስነግራት እኮ ተናደደችብኝ። ቆይቻ አደይ ምንድን ነው ያደረገችበት? ታውቂያለሽ እማዬ፣ ያለ ምንም ምክንያት ምንም እንደዚህ አታደርግ። ቆይኛ ማናቀው ነገር አለ። አንዳንዴማ ከኔ በላይ ስለ እሷ ስታስብ እኔ በጣም ይጨንቀኛል። በቃ የአደይ ነገር ለእኛ ለእሷ እንተው። በቃ አደይ ልፈልጋትና ወደ ቤት ትመለስ አለ ባርኮቴ። ኡፍ ማሚ ደግሞ ብላ ፍቅር ተቆጥታ ተነሳች። ለምለምና አደይ ወደ ኤላ ቤት ሄዱ። ኤላም በጣም ተቆጣ። አንቺ ምን ልትሰሪ ነው የመጣሽው? ለሊ ምንድን ነው እያደረግሽ ያለሽ? አደይ እኮ ከቤት ተባረረችና እዚህ ለትንሽ ጊዜ እንድታሳልፍ ይዣት መጣሁ ነው ወይስ እንደኔ እኔ ያሳለፍኩትን ጊዜ እንድታሳልፋል? እንዴት ሌባን ይዘሽ ወደ ቤት ትመጫለሽ? ኤላ አትሳሳት። የምትጸጸትበት ነገር እንዲህ አታድርግ። እሷ ሲዛሽ ትምጣ። አንቺን ድፍረት አግኝተሽ ወደ ቤት የመጣሽ ምን? በቃሽ ለዛሬ እዚህ ትደርና ሌላ ቦታ ደላላ እንጠይቅና ወደ ስራ እንድትገባ እናደርጋለን። ሊሊ የህፃን ልጅ ጨዋታ መስማት አልፈልግም። ይችን ሌባ ከቤት ያስወጭልኝ። ኤላ ስለተፈጠረው ነገር በጣም አዝናለሁ፣ ግን እኔ በእናቴ እምልልሃለሁ። እርግጥ ነው እኔና ደመቀ እንተዋወቃለን አይደለም። ስላንተ መዘረፍና ቁጭ ብለን አውርተን አናውቅም። እና ኤላ አትጮባት። አደይ ሌባ አይደለችም። መጀመሪያ ቁጭ በይ። አደይ ሌባ ሆና ሳይሆን ፍቅር ያንን ልጅ በብር ገዝታ ነው። በቃኝ አሁን እኔን ተውኝ፣ ስራዬ ልስራበት ብሎ ኤላ ተበሳጭቶ ከሳሎን ተነስቶ ሄደ። ለምለም አደይ ቁጭ በይ፣ ተረጋጊና ቁጭ በይ። ባርኮቴ አደይን ፍለጋ ወጣ። ወደ ኤላ ቤት መጥቶ አደይ ከቤት ከወጣች ቆየች። እማዬም አደይን ወደ ቤት መልሳት አለችኝ። ኤላም እንደውም እኮ አደይና ለምለም እኔ ጋ መጥተው ነበር፣ እዚህ ነው ያደረችው፣ ስራ ፈልገን እናስገባት ብለው ለምለምና አደይ ወደ ደላላ ነው የወጡት። እንደውም ብር አለ እንቀበላት ፍቅርን ብለው ወደ እናንተ ቤት ሳይሄዱ አልቀሩ። ባርኮት ኧረ እባክህ ወደ እኛ ቤት ነው የሄዱት? አዎ ወደ እናንተ ቤት ሂደዋል። ብር አለ ምናምን እያሉ ያልተቀበልኩ ብር አለ እያሉ ለምለም ጋር ሲያወሩ ሰምቻለሁ አለ። ባርኮቴም እሺ በቃ ልድረስባቸው ብሎ ከቤት ወጣ። ኤላም እንዴ ባርኮት ከመቼው ምት ነው የምትሄደው? ተረጋጋ እንጂ። ፍቅር ተንኮሏ ዴቭን ለሷ ለማድረግ ነበርና ዴቭን ስትነካከው